እንደምናመሻችሁ ውድ ተመልካቾቻችን ከዕለቱ የአሻሚ ቢዝነስና ምጣኔ ሀብት ዘገባዎች ጋር መሰረት ነቃ ነኝ። በቅድሚያም የውጭ ሀገራት ገንዘብ ዕለታዊ ምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል። ክቡራን ተመልካቾች በአመቱ የመንግስት ብድር ወደ ዜሮ መውረዱን የኢትዮጵያ ብሔራዊ ባንክ አስታወቀም። መንግስት በዚህ አመት ከብሔራዊ ባንክ የሚበደረው ብድር ወደ ዜሮ ወርዷል ያሉት የብሔራዊ ባንክ ገዢው ማሞ ምህረቱ ናቸው። ማሞ ምህረቱ ይህንን የገለጹት በዛሬው ዕለት በተጀመረው የኢትዮጵያ የፋይናንስ ፎረም ላይ ታድመው ነው። የኢትዮጵያ የፋይናንስ ዘርፍ እንደ ዋጋ ንረትና የውጭ ምንዛሬ እጥረት ባሉ በርካታ ችግሮች ሲፈተን እንደነበር ያስታወሱት ማሞ ምህረቱ ችግሮቹን ለመፍታት ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ መግባቷን ተናግረዋል። ማሻሻያውም የኢትዮጵያን የፋይናንስ ዘርፍ አካታችነትና ተገዳዳሪነት ማሳደግ፣ የውጭ ምንዛሬ እጥረትን መፍታት፣ የውጭ ንግዶችንና የውጭ ቀጥታ ኢንቨስትመንትን መሳብ እንዲሁም የዋጋ ንረትን መቆጣጠርን ያለመ መሆኑን አስታውሰዋል። በዓለም ባንክ የኢትዮጵያ፣ የደቡብ ሱዳንና ኤርትራ የሰው ሀብት ልማት ፕሮግራም መሪ ሼሪን ቫርኬ ኢትዮጵያ እየተገበረች የምትገኘውን የኢኮኖሚ ፎረም በቀጣይነት ባለው መልኩ ሙሉ በሙሉ የዓለም ባንክ ለመደገፍ ቁርጠኛ እንደሆነ መናገራቸው ተዘግቧል። የኢትዮጵያ ኤሌክትሪክ አገልግሎት የኃይል መቆራረጥ ድግግሞሹን ወደ ዜሮ ለማውረድ በትኩረት እየሰራ መሆኑን አስታውቋል። የ100 ቀናት እቅዱም በቅድሚያ በአዲስ አበባ ከተማ ላይ በትኩረት እየተሰራ መሆኑን ያስታወቀው የኢትዮጵያ ኤሌክትሪክ አገልግሎት ይህንን ተሞክሮ በአገር አቀፍ ደረጃ በማውረድ የኃይል መቆራረጥ መንስኤዎቹን የመለየትና አስፈላጊውን የማስተካከያ ስራ እየሰራ እንደሚገኝ አስታውሷል። በጂፒኤስ ቴክኖሎጂ ታግዞ ስራውን እየሰራ እንደሚገኝ የተናገረው ተቋሙ በአዲስ አበባ ያሉ ከ152 ያላነሱ የመካከለኛ መስመሮችና እነዚህን መስመሮች የሚሸከሙ 49581 ምሰሶዎች ላይ በተደረገ ቅድመ ምርመራ ከ26559 ከባድና ቀላል ግኝቶች ተገኝተዋል ሲልም አስታውቋል። በአዲስ አበባ በተደረገው የቅድመ ምርመራ በ7521 ቦታዎች ላይ የዛፎች ንክኪ 6399 መቀየር የሚያስፈልጋቸው ምሰሶዎች 6338 የረገቡ እንዲሁም 2427 መስመሮች ከግንባታቸው የተቀራረቡና እርስ በርሳቸውም የተቀራረቡ ሆነው ማግኘቱን ገልጿል። እነዚህ ለተደጋጋሚ የኃይል መቆራረጥ መንስኤ የሆኑ ዋነኞቹ የግኝት ነጥቦች መካከል ተጠቃሽ ናቸው ያለው የኢትዮጵያ ኤሌክትሪክ አገልግሎት ይህንን ተከትሎ እስካሁን 29 በመቶ ወይም ለ7663 ያህሉ አስፈላጊውን ማስተካከያ ተደርጓል ማለቱን አሻብ ከተቋሙ ያገኘችው መረጃ አመላክቷል። በተጨማሪም በከተማ በሚገኙ 10498 ትራንስፈርመሮች ላይ ምርመራ ተደርጎ 7211 ያህሉት ላይ መጠነኛ ችግር የተገኘ በመሆኑ ተገቢው ማስተካከያ በመደረግ ላይ እንደሚገኝም ጠቁሟል። የቱሪዝም ሚኒስቴር በ9 ወራት ውስጥ ከ85,000 በላይ ዜጎች የስራ ዕድል መፍጠሩንና ከ942,000 በላይ የሚሆኑ ዜጎች ደግሞ ኢትዮጵያን እንደጎበኙ አስታወቀም። የቱሪዝም ሚኒስትር ሰላማዊት ካሳ የጎብኚዎችን ፍሰት ለመጨመር የቱሪዝም ማኑዋሎች መዘጋጀታቸውን የገለጹ ሲሆን የቱሪዝም መዳረሻ ቦታዎችን እሴት ተጨምሮባቸው እየለሙ መሆናቸውን ገልጸዋል። ሙሐመድ ንጉስ አብዱ በሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የኢትዮጵያን ኢኮኖሚ በሚገባ ለማሳለጥ ለቱሪዝም ዘርፍ የበለጠ ትኩረት ሊደረግ እንደሚገባ ገልጿል። ቋሚ ኮሚቴው የቱሪዝም ሚኒስቴርን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ገምግሟል። እንደ ሀገር በተደረገው ሪፎርም ከተለዩት 5 የኢኮኖሚ ምሰሶዎች መካከል አንዱ የሆነው የቱሪዝም ዘርፍ የበለጠ ውጤታማ ለማድረግ ልዩ ትኩረት ተሰጥቶ ሊሰራ
ሊሰራበት እንደሚገባ ቋሚ ኮሚቴው አስገንዝቧል። በምክር ቤቱ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አይሻ ያህያ ኢትዮጵያ ካላት እምቅ የቱሪዝም ሀብት በአግባቡ ተጠቃሚ መሆን እንድትችል ነባርና አዳዲስ የቱሪዝም መዳረሻ ቦታዎችን ማልማት እንደሚገባ አሳስበዋል። ሚኒስቴር መስሪያ ቤቱ በ9 ወራት ውስጥ ካከናወናቸው ጉልህ ተግባራት መካከል በነባር ቅርሶች ላይ እድሳትና ጥገና መደረጉ የቱሪዝም ፍሰቱን ለመጨመር የማስተዋወቅ ስራውንና 2 ቅርሶችን በዩኔስኮ ማስመዝገብ መቻሉን በጥንካሬ የሚታዩ አፈጻጸሞች መሆናቸውን ሰብሳቢዋ ገልጸዋል። በሌላ በኩል አዳዲስ የቱሪዝም መዳረሻዎችን ከመለየትና ከማልማት የቱሪዝም ፍሰትን ከመጨመርና በዘርፉ ከሚፈጠረው የስራ ዕድል አኳያ ውጤት እየተመዘገበ ቢሆንም የበለጠ ትኩረት የሚሹ ጉዳዮች መሆናቸውን አይሻ ማሳሰባቸው አሻም ከምክር ቤቱ ያገኘችው መረጃ ይጠቁማል። የቱሪዝም ፍሰቱን ለማሳደግ የመዳረሻ ቦታዎችን መሰረተ ልማት ሊሟላላቸው ይገባል ያሉት የቋሚ ኮሚቴው ሰብሳቢ ለጎብኚዎች ምቹ ሁኔታ ለመፍጠር የሆቴሎች ደረጃ አሰጣጥ ትኩረት ተሰጥቶ መሰራት እንዳለበትም ጠቁመዋል። በቱሪዝም ዘርፉ ለሚሰሩ ባለሀብቶች ሚኒስቴር መስሪያ ቤቱ ድጋፎችን ሊያደርግ እንደሚገባም ሰብሳቢዋ ማሳሰባቸውንም ተመላክቷል። የቋሚ ኮሚቴው ምክትል ሰብሳቢ ዮሐንስ መስፍን በበኩላቸው የቱሪዝም ሚኒስቴር የቱሪዝም ዘርፉን በማጠናከር ተወዳዳሪነትን ለማሳደግ የሚያከናውናቸው ተግባራት በአዎንታዊ የሚታዩ መሆናቸውን አሻም ከምክር ቤቱ ያገኘችው መረጃ ይጠቁማል። ገቢን ለማመንጨት፣ መዳረሻዎችን ለማልማት፣ የጎብኚዎችን ቁጥር ለመጨመርና ኢንቨስትመንትን ለመሳብ የሚደረገው ጥረት የሚበረታታ ነው ያሉት ምክትል ሰብሳቢው የዱር እንስሳትን በተመለከተ የሚታየው ችግር በቅንጅት መቀረፍ እንዳለበት አሳስበዋል። የቱሪዝም ሚኒስቴር ሚኒስትር ሰላማዊት ካሳ የጎብኚዎችን ፍሰት ለመጨመር የቱሪዝም ማንዋሎችን መዘጋጀታቸውን የገለጹ ሲሆን የቱሪዝም መዳረሻ ቦታዎችም እሴት ተጨምሮባቸው እየለሙ መሆኑን ገልጸዋል። በ9 ወራት ውስጥ ከ85 ሺህ በላይ ዜጎች በዘርፉ የስራ ዕድል መፈጠሩን የገለጹት ሚኒስትሯ ከ942 ሺህ በላይ የሚሆኑ ዜጎች ኢትዮጵያን እንደጎበኙ በሪፖርታቸው ጠቅሰዋል። የኢትዮጵያን ምድረ ቀደምትነት ለዓለም ሕዝብ የማስተዋወቅ ስራው ትኩረት የተሰጠበት መሆኑን የገለጹት የቱሪዝም ሚኒስትር ሰላማዊት ካሳ በሀገሪቱ የኮንፈረንስ ቱሪዝም እንዲጠናከር እየተደረገ ነው ብለዋል። የቱሪዝም ሚኒስቴር ሚኒስትር ዴኤታ ስለሺ ግርማ በበኩላቸው በብሔራዊ የቱሪዝም ፓርኮች መሰረተ ልማት እንዲሟላ በትኩረት እየተሰራ ነው ብለዋል። የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ፕሮፌሰር አበባው አያሌው ነባር ታሪካዊና ሃይማኖታዊ ይዘት ያላቸው ቅርሶች እንዲጠገኑና የአስተዳደር ሁኔታዎች እንዲለዩ በትኩረት እየተሰራ መሆኑን አብራርተዋል። ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስ መረጃዎች አምርተናል። የዩሮ ቀጠና ኢኮኖሚ በመጀመሪያው ሩብ ዓመት ከተገመተው በላይ የቀነሰ ቢሆንም የስራ ስምሪቱ ግን እድገት ማሳየቱ ተነገረም። ከዩሮስታት የተገኘው መረጃ እንደሚያሳየው ከሆነም በመጀመሪያዎቹ 3 ወራት ውስጥ አጠቃላይ የሀገር ውስጥ ምርት በ0.3 በመቶ አድጓል ብሏል። ከአንድ ዓመት በፊት ከነበረው ጋር ሲነጻጸር የህብረቱ ኢኮኖሚ በ1.2 በመቶ አድጓል ነው የተባለው። የዩሮ ዞኑ በተከታታይ ከአሜሪካ ያነሰ አፈጻጸም ያሳየ ቢሆንም የ0.3 በመቶ የሩብ ዓመት እድገት መጠን በዩኤስ ከተመዘገበው የ0.3 በመቶ ቅናሽ የተሻለ መሆኑም ተመላክቷል። የዩሮ ዞን የስራ ስምሪት በበኩሉም ካለፈው ሩብ ዓመት ጋር ሲነጻጸር በ0.3 በመቶ አድጓል። የዩሮ ዞን የስራ ስምሪት በበኩሉ ካለፈው ሩብ ዓመት ጋር ሲነጻጸር የ0.3 በመቶ አድጓል ብለዋል የኢኮኖሚ ባለሙያዎቹም። ከህብረቱ ትልቁ ኢኮኖሚ ጀርመን በ0.2 በመቶ፣ ፈረንሳይ በ0.1 በመቶ፣ ጣሊያን ደግሞ በ0.3 በመቶ እና ስፔን ካለፈው ሩብ ዓመት ጋር ሲነጻጸር በ0.6 በመቶ እድገት አሳይተዋል ተብሏል። የዕለቱ የአሻም የቢዝነስና ምጣኔ ሀብት ዘገባዎች ተጠናቀዋል። ስለተከታተላችሁ አመሰግንን።